لا ينفع مال ولا بنون إلا من أتى الله بقلب سليم ብለዋል ኢብራሂም። በዛ በውርደት በከባዱ ቀን አታዋርደኝም ታሳፍረኝ ብለዋል። የቂያም ቀን አባታቸው ወደ እሳት ሲሄድ አባቴ ወደ እሳት ከመሄዱ የበለጠ ምን ውርደት አለ ይላሉ ኢብራሂም ተብሏል። አይ ይሄ እንኳን ድርድር አይቀበልም። አባትም ይሁን እናትም ይሁን ልጅም ይሁን ሽርክን ይዞ ከሽርክ ሳይላቀቅ ከሽርክ ሳይጸዳ ከሆነ ሞቱ አላህ ፊት የቆመው የምህረት ተስፋ የለውም። የልጁ ነቢይ መሆን ወልይ መሆን ሷሊህ መሆን አይጠቅሙም ተብሏል። እስከ መቼ ነው ሁሌ ሽርክ የሚባለው? ሶላት የሰገደን ላኢላሃ ኢለላህ ያለን ሐጅ ዑምራ እየደጋገመን ሊባል ይችላል። ሽርክ ከጉንዳን ኮቴ ከጉንዳን እርምጃ የበለጠ ስውርና ድብቅ ነው። ጉንዳን መጥቶ ሲነክስ ነው የሚታወቀው። ሲሄድ አይታወቅም፣ ድምፁ አይሰማም፣ ብዙ ጊዜም አይታይም ትኩረት ሰጥቶ ለሚያይ ሰው ካልሆነ በስተቀር። ሽርክንም ትኩረት ሰጥቶ የሚከታተለው የሚፈራው የሚጠነቀቀው ሰው ነው ሊያውቀው የሚችለው። ቸላ ያለው ሰው ሽርክን አያውቀው፣ ሳያውቅ መጥቶ ያጠቃል፣ ይነጅሰዋል፣ ኢማኑን ያበላሽበታል። ውዱእን የሚያፈርሱ ነገሮች እንዳሉት ሁሉ ኢማኑን የሚያፈርሱ ነገሮች አሉ። አንዱ ሽርክ፣ በአላህ ማጋራት፣ በአላህ መካድ። የተለያዩ ዘመናዊ ሽርኮችን በዝተዋል። ሽርክን ከመጥላቱ ጋር ሳያውቅ ሽርክ ላይ የሚወድቅ ሰው በዝቷል ባለንበት ዘመን። የዶሮ ሽርክ ቀንሶ ሊሆን ይችላል እንጂ ብዙ የሽርክ አይነቶች አሉ። ይሄን እናውቅ የምንችለው ስንማር፣ በጥቅሉ ሽርክን ስንፈራውና ስንጠነቀቀው። ማንኛውም ነገር ከማድረጋችን በፊት ይሄ ይቻላል አይቻልም፣ ሽርክ ነው አይደለም ስንል። በዘመናችን ሽርክ የተስፋፋባቸው ካሉ መንገዶች አንዱ የአውሊያዎች ውዴታ ነው። ወልዮችን፣ ሷሊሖችን፣ ደጋጎችን በመውደድ በማክበር ስም ሽርክ እየተስፋፋ ነው። የአላህን ሐቅ ለወልዮች ለሷሊሖች አሳልፎ በመስጠት ሰዎች ወደ ሽርክ የተጠጋጉ። ወልዮች ይወደዳል፣ ይከበራል። ወልዮችን መውደድ አላህን ከመውደድ ይቆጠራል። አላህ ወልዮቼን አትጥመዱ፣ አታስቸግሩ፣ አዳ አታድርጉ፣ ወልዮቼን ያስቸገረ አዳ ያደረገ ከኔ ጋር ለጦርነት ይዘጋጅ ብሏል። ትክክለኛ ወልዮች አላህ የሚፈሩ ነቢይን ዓለይሂ ሰላቱ ወሰላም የሚከተሉ ሱናን የሚከተሉ ግዴታቸውን በአግባቡ የሚወጡ ወልዮችን መውደድ ማክበር ግዴታ። ነገር ግን ወልዮችን ሷሊሖችን ማምለክ፣ በስማቸው መማል፣ ድረሱልኝ ከጭንቅ አውጡኝ ማለት፣ አላህም በእነሱ ይሆንብህ ማለት አግባብ አይደለም። ليس من يقطع طرقا بطلا إنما من يتقي. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وصحبه وسلم. وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة. وأوصيكم ونفسي بتقوى الله يا عباد الله. فاتقوا الله تعالى حق التقوى وراقبوا ربكم في السر والنجوى وتزودوا للآخرة واعلموا أن خير الزاد التقوى. يا الله ورسوله الله تبارك وتعالى يعزاتهم بمتاجز يكلكلاتهم بمكلكل ሁሌም በሁሉም ነገር ላይ በሁሉም ቦታ ላይ ፍሩት፣ ተጠንቀቁት። አላህ ተባረከ ወተዓላ እሱን እንድንፈራ ከእሱ ጋር እንድንተዋወቅ እሱ የሚወደው ኸይር ሥራ ላይ እንድንሽቀዳደም የተለያዩ አጋጣሚዎችን ፈጥሮልናል። የመልካም ሥራ አጋጣሚዎችንም እንድናውቅ እንድናከብር አዞናል። አንዳንድ ወሮችን
ኸይር ሥራ በመስራት እንድናከብራቸው እንዳዘዘን ሁሉ በሌላ በኩል ደግሞ አንዳንድ ጊዜያትን ኸይር ሥራ መስራቱ እንዳለ ሆኖ በእነዚህ ወራት አላህን ከማስቆጣት ወንጀል ከመስራት አብዝተን በመጠንቀቅ እንድናከብራቸው አዞናል። ከዓመቱ ወራቶች ውስጥ ለየት ያለ ክብር ያላቸው አልአሽሁሩል ሑሩም የሚባሉ ወራት አሉ። የተከበሩ ወራት ማለት ነው። በእነዚህ ወራት ከመቼውም በላይ ወንጀልን እንድንተው ይበልጥ ከወንጀል በመጠንቀቅ እንድናከብራቸው አዞናል። ረመዳን ላይ ኸይር ሥራ በመስራት ወሩን እናከብራለን፣ አላህን እናከብራለን፣ ኸይር ሥራ ላይ እንሽቀዳደማለን። ረመዳንን ሸኝተን የሸዋል ወር ላይ ደግሞ 6 ቀናትን እንጾማለን። ከዒባዳ መቼም አንቋረጥም። ሸዋልን እንደሸኘን ደግሞ ቀጥሎ የሚገባው የመጀመሪያው የዙል ቃዕዳ ወር ከተከበሩ ከአራቱ ወሮች የመጀመሪያው ወር ነው። ነቢያችን ዓለይሂ ሰላቱ ወሰላም ዓመት 12 ወሮች አሉት። ከ12ቱ ውስጥ 4ቱ የተከበሩ ናቸው። ዙል ቃዕዳ፣ ዙል ሒጃ፣ ሙሐረምና በጁማዳና በሻዕባን መሃል ያለው ረጀብ ናቸው ብለዋል ነቢዩ ሰላቱ ወሰላም። አላህም በተከበረው ቃሉ ኢነ ዒደተ ሹሁሪ ዒንደላሂ 12 ሸህረን ፊ ኪታቢላህ የውመ ኸለቀ ሰማዋቲ ወልአርደ ሚንሃ 4 ሑሩም ዛሊከ ዲኑል ቀይም ፈላ ተዝሊሙ ፊሂነ አንፉሰኩም ወቃቲሉል ሙሽሪኪነ ካፈተን ከማ ዩቃቲሉነኩም ካፈህ ወዕለሙ አነላህ መዐል ሙተቂን ብሏል። አላህ ዘንድ የወራት ቁጥር 12 ናቸው። ሰማይ ምድርን የፈጠረ ቀን ከነዚህ ወራቶች ውስጥ 4ቱ ይበልጥ የተከበሩ ወሮች ናቸው። በእነዚህ 4 ወሮች ውስጥ ወይም በ12ቱም ራሳችሁን አትበድሉ፣ ወንጀል አትስሩ። እያንዳንዱ ወር፣ እያንዳንዱ ሳምንት፣ እያንዳንዱ ቀን፣ እያንዳንዱ ሰዓትና ደቂቃ እኛን ሥራ ይዞ ነው የሚሄደው። ዳግም የምንገናኘው ከሱ ጋር አኼራ ላይ ነውና በአንድ ወር ውስጥ፣ በአንድ ቀን ውስጥ፣ በአንድ ሰዓት ውስጥ የምንሰራው መጥፎ ሥራ ጉዳቱ ለኛ ነው። ራሳችንን ነው የምንበድለው። የትኛውም ወር የትኛውም ጊዜ ወንጀል ስንሰራ ፈላ ተዝሊሙ ፊሂነ አንፉሰኩም፣ በእነሱ ውስጥ ራሳችሁን አትበድሉ የሚለውን ተፍሲር ሊቃውንት በሁለት መልኩ ፈስረውታል። ወሮች አላህ ዘንድ 12 ናቸው። ፈላ ተዝሊሙ ፊሂነ በ12ቱም ወሮች ውስጥ ራሳችሁን አትበድሉ ማለት ነው አንዱ ተፍሲር። ሌላኛው ተፍሲር ሚንሃ 4 ሑሩም ከ12ቱ ውስጥ 4ቱ ይበልጥ የተከበሩ ናቸው። እነዚህ በ4ቱ በተለይ ራሳቸውን አትበድሉ፣ ቅጣቱ ወንጀልነቱ ይከብዳል፣ ይገዝፋል ብለዋል። እነዚህ 4ቱ ወሮች ዙልቃዕዳ፣ ዙልሒጃ፣ ሙሐረም፣ ረጀብ የተከበሩ የተባሉበት ምክንያት በአንደኛ ደረጃ በእነዚህ ወራት ጦርነት መዋጋት ስለተከለከለ ነው። ወራሪ መጥቶ እስካልወረረ ለመከላከል ተብሎ ካልሆነ በስተቀር ፈልጎ ጦርነት መዋጋት በእነዚህ 4 ወሮች የተከለከለ ነው። ለጥንቃቄ ሲባል ያለ አግባብ የሰው ደም መፍሰስ የለበትም። እንደው በቂ ምክንያት እንኳ ቢኖር በእነዚህ 4 ወሮች ይበልጥ መጠንቀቅ ያስፈልጋል። ጊዜ መስጠት፣ ማሰብ ያስፈልጋል። በሌላ በኩል ደግሞ እነዚህ ወራት የተከበሩ ሐራም የተደረጉ ሊደፈሩ ማይገባቸው የተባለበት ምክንያት በእነዚህ ወራት የሚሰራ ወንጀል በሌላ ወር ከሚሰራ ወንጀል የበለጠ ቅጣቱ ስለሚገዝፍ ነው ተብሏል። ይሄ ከአብዱላህ ኢብኑ አባስ ከሰሓቦች ከታቢዒዎች ደግሞ ከቀታዳ ከሌሎችም ተነግሯል። እነዚህ 4 ወሮች እጅግ በጣም የተከበሩ የተባሉበት፣ ሐራም የተደረጉበት፣ ሊደፈሩ አይገባም የተባለበት ምክንያት አንዱ በእነዚህ ወራት የሚሰራ ወንጀል ሌላ ጊዜ ከሚሰራ ወንጀል ይልቅ ከበድ ስለሚል አላህ ተባረከ ወተዓላ አንድን ኸይር ሥራ የሠራ ሰው በ10 እጥፍ አባዝቶ ይሰጠዋል። እንዳው እስከ 1000 እስከ 700 ሊያባዛለት ይችላል። በሶሒህ ሐዲስ እስከ 700 እንደሚባዛ ተነግሯል። በአንዳንድ አሰሮች አላህ ለባሪያው ኢኽላሱን የውስጥ ንጽሕናውን አይቶ አንዱን እስከ 1000 ሁሉ እንደሚያባዛለት ተነግሯል።
ይሄ በቁጥር ነው የሚባለው መልካም ሥራ ሲሆን፣ ወንጀል ሲሆን ደግሞ በጭራሽ ወንጀል ሊሰራበት ማይገባ ቦታ ላይ ሲሆን፣ መካ መዲና ላይ ሲሰሩት እሱ ላይ ወንጀል ሊፈጽሙበት ማይገባ አካል ላይ ሲሆን፣ አቅመ ደካማ ላይ፣ ትልቅ ሐቅ ያለው ወላጅ ላይ፣ አሊያ ደግሞ በፍጹም ወንጀል ሊሰራበት ማይገባ ይበልጥ ከወንጀል ሊጠነቀቁበት ሊገባ ወቅት ላይ ሲሆን፣ ረመዳን ወር ላይ ሲሆን፣ እነዚህ የተከበሩ 4 ወሮች ላይ ሲሆን ይሄኔ ወንጀሉን አላህ ያገዝፈዋል። በቁጥር አያበዛውም፣ ነገር ግን አንድ ከመሆኑ ጋር ግዙፍ ያደርገዋል፣ ከባድ ያደርገዋል ተብሏል። በእነዚህ 4 ወራት ውስጥ ፈላ ተظሊሙ ፊሂነ አንፉሰኩም ተብለን ራሳችሁን አትበድሉ። ይበልጥ ራስን ከመበደል ተደንቀቁ። በእነዚህ ወራት የሰው ልጅ ራሱን እንደሚበድል አያውቅም። የሚያደርጋቸው ነገሮች ሁሉ ለራሱ ለነፍሱ የሚበጁ የሚጠቅሙ ይመስለዋል። ነገር ግን የሰው ልጅ ዛሊም ጀሁል ነው። ራሱን ይበድላል፣ አያውቅም። የጌታውን ሐቅም አይጠብቅም። ሰማይ ምድር አልወጣውም ኃላፊነቱን ብለው የፈሩትን ኢስላም፣ ኢማን፣ ዲን ተቀብለው ነገር ግን ይዘናጋል፣ ቸላ ይላል፣ ብዙ ነገር ያጠፋል። ለዚህ ያበቃው ምንድን ነው? የሰው ልጅ ዘሉም ነው፣ በደል ግፍ የሚያበዛ ነው። እሱ ላይ ታወቀው ይችላል። ጀሁል ነው፣ ከልክ ያለፈ አላዋቂነት አለበት። አውቃለሁ ቢልም ቢያውቅ ሰማይና ምድር ጋራዎች መሸከም አልችልም ያሉትን የእስላም ኃላፊነት ሶላትን፣ ዘካት፣ ሐጅን፣ ከጀናባ መታጠብን፣ አማና መጠበቅን እሺ ብሎ ባልተቀበለ ነው። ሰማይ ምድር ይሄ ኃላፊነት ተሰጥቷቸው ግዙፍ የሆኑ ጋራዎች ይሄ ኃላፊነት ተሰጥቷቸው በአግባቡ ይሄን ኃላፊነት ከተወጣችሁ፣ ዲንን ከተቀበላችሁ፣ ከተገበራችሁ ትሸለማላችሁ ተብለው መሸለሙ ይቅርብን፣ ኃላፊነቱን ላንወጣ እንችላለን። ምክንያቱም ኃላፊነቱን ካልተወጣን ልንቀጣ ነውና ከማስረፍ ይልቅ ኪሳራን ፈርተው ይቅርብናል። ለማመስ ሳይሆን እምቢ ለማለት ሳይሆን ምርጫ ነበር የተሰጣቸው። አዕረضና ምርጫ አቀረበን ለሰማይና ለምድር የዲንን ኃላፊነት ተወጡ ብለን ፈአበይነ ወአሽፈቅነ ሚንሃ ይቅርብናል፣ ፈሩ። የሰው ልጅ ግን ተቀበለ። ኪሳራን ከመፍራት ይልቅ ትርፍን ከጀል ተስፋ አደረገ። ግዑዝ የሆኑ ግዙፍ የሆኑ ሰማይ ምድር ጋራዎች ያልቻሉትን ኃላፊነት የሰው ልጅ እችላለሁ አለ። ለምን? ጀሁል ሳይሆን አላዋቂ ስለሆነ። ሆኖም አላህ የመረጣቸው ጥቂቶች ይህን ኃላፊነት በአግባቡ ተወጥተው ጀነት ይገባሉ፣ ጀነት ይሸለማሉ። አብዛኞቹ ግን ቅጣት የሚገባቸው ሆነዋል። በበደላቸው ምክንያት፣ በእምቢባይነታቸው ምክንያት አላህ ተባረከ ወተዓላ ራሳችሁን አትበድሉ ብላ መክሮናል። በደል እሱ የከለከለውን መዳፈር፣ እሱ ያዘዘውን ከመስራት ወደ ኋላ ማለት ነው። ዙልምን ራሱ ላይ ሐራም አድርጓል አላህ። ያ ዒባዲ ኢኒ ሐረምቱ ዙልመ ዐላ ነፍሲ ወጀዐልቱሁ በይነኩም ሙሐረማ ፈላ ተዛለሙ። ባሮቼ ሆይ በደልን ራሴ ላይ እርም አድርጌያለሁ፣ ማንንም አልበደልም፣ ያልሰራውን አልጭንበትም፣ የሰራውን መልካም ሥራም አልክደውም። በደልን በመካከላችሁም እርም አድርጌያለሁና አትበዳደሉ ብሏል ነቢዩ ሰለላሁ ዐለይሂ ወሰለም። በደልን ተጠንቀቁ፣ በደል የቂያም ቀን ጨለማ ውስጥ ይከታል ብላ እነሆ ዓመቱን ሙሉ በተለይ ደግሞ በእነዚህ ሰሞኑን በተጀመረው በዙል ቃዕዳ ቀጥሎ ባለው በዙል ሒጃ የዓረብኛ የመጀመሪያ ወር በሚሆነው በሙሐረምና ረመዳን መግቢያ አካባቢ ላይ ከሻዕባን ቀደም ብሎ በሚገኘው በረጀብ 4 ወሮች ስለዚህ በእነዚህ 4 ወሮች እንዲሁ ዓመቱን ሙሉ ከዙልም ልንጠነቀቅ ይገባናል። የዙልም ሁሉ ዙልም ሽርክ ነው። የበደል ሁሉ በደል አላህ ተባረከ ወተዓላ ራሳችሁን አትበድሉ ሲለን በአንደኛ ደረጃ የሰው ልጅ ራሱን ሊበድልበት የሚችል ጥፋት ቢኖር ሽርክ ነው። በአላህ ማጋራት፣ የአላህን ሐቅ ለፍጡራን አሳልፎ መስጠት፣ ለነቢይም ይሁን ለመላኢካም ይሁን ለወልይም ይሁን ለጂኒም ይሁን ለእንጨትና ለድንጋይም ይሁን ያው የአላህ ሐቅ ከአላህ ውጪ ለማንም ተስተላልፎ ሊሰጥ አይገባም። የሰው ልጅ ምድር ላይ ያለን በደልና ግፍ በሙሉ ቢፈጽም ከሽርክ ሊበልጥ አይችልም። የበደሎች ሁሉ በደል፣ የግፍ ሁሉ ግፍ ሽርክ፣ በአላህ ማጋራት። አላህ ብቻውን ፈጥሮ ሳለ ከአላህ ውጪ ያለን ደካማ ፍጡር መክሉቅን መገዛት፣ እሱን መከጀል፣ እሱ መመካት፣ ጠብቀኝ ከጭንቅ አውጣኝ ማለት
አላህ ተባረከ ወተዓላ ሁሉን ወንጀል እንደሚምር ሲነግረን ብቸኛ የማይመረው ወንጀል ሽርክ እንደሆነ ነግሮናል። ኢነላህ ላ የግፊሩ አን ዩሽረከ ቢህ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ። አላህ በሱ ማጋራትን አይመርም። እዝነቱ ከሰማይ ከምድር ሁሉ እንደሚሰፋ ነግሮን፣ ነገር ግን ይህ ሰፊ እዝነቱ ሽርክን አያካትትም። የሰው ልጅ ከምድር እስከ ሰማይ የሰማይ ደመና የሚያክል የሚደርስ ወንጀል እንኳ ይዞ አላህ ፊት ቢቆም እስካላሻረከ ድረስ ከሰማይ ምድር የሚያክልን ሰፊ ምህረት ይዞ እንደሚጠብቀው አላህ ተናግሯል። የሰው ልጅ ሆይ የሰማይ ደመናን የሚደርስ ወንጀል ይዘህ ብትመጣ ከዛም እኔ ላይ ሳታሻርክ ብትገናኘኝ ከምንም አልቆጥረውም፣ ከምድር ሰማይ የሚደርስ ምህረትን ይዤ እጠብቅሃለሁ ብሏል አላህ ተባረከ ወተዓላ። መፍሁሙ ምን ማለት ነው? ሽርክ ይዞ ከመጣ ግን ከዚህ ሰፊ ረሕመት ቅንጣትን የምታክል ነገር አያገኝም ማለት ነው። የነቢያት ወላጆችን እንኳ በሽርካቸው ምክንያት ወደ ጀሃነም እንደሚነዳ ተነግሮን፣ ወላ ቱኽዚኒ የውመ ዩብዐሱን የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተ ላህ ቢቀልቢን ሰሊም ብለዋል ኢብራሂም። በዛ በውርደት በከባዱ ቀን አታዋርደኝ አታሳፍረኝ ብለዋል። የቅያም ቀን አባታቸው ወደ እሳት ሲሄድ አባቴ ወደ እሳት ከመሄዱ የበለጠ ምን ውርደት አለ ይላሉ ኢብራሂም ተብሏል። ይሄ እንኳ ድርድር አይቀበልም። አባትም ይሁን እናትም ትሁን ልጅም ይሁን ሽርክን ይዞ ከሽርክ ሳይላቀቅ ከሽርክ ሳይጸዳ ከሆነ ሞቱ አላህ ፊት የቆመው የምህረት ተስፋ የለውም። የልጁ ነቢይ መሆን ወልይ መሆን ሷሊሕ መሆን አይጠቅሙም ተብሏል። ስለዚህ ያንዳንዱ አማኝ ከምንም በላይ ሽርክን ሊፈራ ሊጠነቀቅ ራሱን ሊፈትሽ ይገባዋል። ሽርክ አንድ አይነት ብቻ አይደለም። እስከ መቼ ነው ሁሌ ሽርክ የሚባለው? ሶላት የሰገደን ላኢላሃ ኢለላህ ያለን ሐጅ ዑምራ እየደጋገመን ሊባል ይችላል። ሽርክ ከጉንዳን ኮቴ ከጉንዳን እርምጃ የበለጠ ስውርና ድብቅ። ጉንዳን መጥቶ ሲነክስ ነው የሚታወቀው፣ ሲሄድ አይታወቅም፣ ድምፁ አይሰማም፣ ብዙ ጊዜም አይታይም ትኩረት ሰጥቶ ለሚያይ ሰው ካልሆነ በስተቀር። ሽርክንም ትኩረት ሰጥቶ የሚከታተለው የሚፈራው የሚጠነቀቀው ሰው ነው ሊያውቀው የሚችለው። ቸላ ያለው ሰው ሽርክን አያውቀው። ሳያውቅ መጥቶ ያጠቃል፣ ይነጅሰዋል፣ ኢማኑን ያበላሽበታል። ውዱእን የሚያፈርሱ ነገሮች እንዳሉት ሁሉ ኢማንን የሚያፈርሱ ነገሮች አሉ። አንዱ ሽርክ፣ በአላህ ማጋራት፣ በአላህ መካድ፣ በዲን መጠራጠር። የተለያዩ ዘመናዊ ሽርኮችን በዝተዋል። ሽርክን ከመጥላቱ ጋር ሳያውቅ ሽርክ ላይ የሚወድቅ ሰው በዝቷል ባለንበት ዘመን። የዶሮ ሽርክ ቀንሶ ሊሆን ይችላል እንጂ ብዙ የሽርክ አይነቶች አሉ። ይሄን እናውቅ የምንችለው ስንማር፣ በጥቅሉ ሽርክን ስንፈራውና ስንጠነቀቀው። ማንኛውም ነገር ከማድረጋችን በፊት ይሄ ይቻላል አይቻልም፣ ሽርክ ነው አይደለም ስንል። በዘመናችን ሽርክ የተስፋፋባቸው ካሉ መንገዶች አንዱ የአውሊያዎች ውዴታ ነው። ወልዮችን፣ ሷሊሖችን፣ ደጋጎችን በመውደድ በማክበር ስም ሽርክ የተስፋፋ ነው። የአላህን ሐቅ ለወልዮች ለሷሊሖች አሳልፈው በመስጠት ሰዎች ወደ ሽርክ የተጠጋጉ ነው። ወልዮች ይወደዳሉ፣ ይከበራሉ። ወልዮችን መውደድ አላህን ከመውደድ ይቆጠራል። አላህ ወልዮቼን አትጥመዱ፣ አታስቸግሩ፣ አዳ አታድርጉ፣ ወልዮቼን ያስቸገረ አዳ ያደረገ ከኔ ጋር ለጦርነት ይዘጋጅ ብሏል። ትክክለኛ ወልዮች አላህ የሚፈሩ ነቢይን ዓለይሂ ሰላቱ ወሰላም የሚከተሉ ሱናን የሚከተሉ ግዴታቸውን በአግባቡ የሚወጡ ወልዮችን መውደድ ማክበር ግዴታ። ነገር ግን ወልዮችን ሷሊሖችን ማምለክ፣ በስማቸው መማል፣ ድረሱልኝ ከጭንቅ አውጡኝ ማለት፣ አላህም በእነሱ ይሆንብህ ማለት አግባብ አይደለም። ከፊሉ ሽርክ ነው፣ ከፊሉ የሽርክ በርና መንገድ። ወልዮች ዝናብ ያዘንቡልናል፣ ወልዮች ዓፊያ ይሰጡናል። ስትታመሙ ስትቸገሩ እገሌ የሚባለው ወሊ መቃብር ጋር ሄዳችሁ አላህን ተማጸኑት የሚሉ አሉ። እዛ ሄዶ አላህን መማጸኑ የሽርክን በር ማንኳኳት ነው። እዛ ሄዶ የተቀበረውን አካል ማንም ይሁን ማን ልጅ ስጠኝ፣ ዝናብ ስጠኝ፣ ዓፊያ ስጠኝ ማለቱ ደግሞ ትልቅ ሽርክ ነው፣ ከእስላም የሚያስወጣ። ነገር ግን ብዙዎች ከእስላም መውጣትን ፈልገው ሳይሆን ባላዋቂነት ይሄን ያደርጉታል። ኢስላም ውስጥ ያሉ መስሏቸው አላህን ከፍጡራን ጋር ያመሳስላል። ምድር ላይ ያለ ባለስልጣን ሁሉን ነገር ስለማያውቅ ሁሉም ወደሱ መድረስ ስለማይችል ወደሱ ሽምግልና መላክ ሊያስፈልግ ይችላል። ሓጃን ጉዳይን ወደሱ ለማቅረብ በዘመዱ በሰራተኛው በቤተሰብ በኩል ወደሱ መሄድ ሊያስፈልግ ይችላል። እገሌ የሚባል ባለስልጣን እሱ ጋር ሓጃ ነበረኝ እንዴት ላገኘው ይላሉ ሰዎች። ጸሐፊው ጋር ሂዱ፣ ጓደኛው ጋር ሂዱ፣ ዘመዱ ጋር ሂዱና እሱ ጉዳያችሁን ያደርስላችኋል፣ ወደ እሱ ቢሮ ይዟችሁ ይገባል ይባላል። በምድርኛ በሰውኛ አላህ ላይ አይሰራ።
አላህን በወልዮች በሷሊሖች እንጂ ላገኘው አልችልም ብሎ ማሰብ አላህን ከፍጡራን ጋር ማመሳሰል። አላህን እንደ ፍጡሮች ጨካኝ ነው፣ እንደ ፍጡሮች አያውቅም፣ አይሰማም፣ ከተወሰኑ ሰዎች ጋር እንጂ አይግባባም፣ ወደ ቤቱ አያስገባም ማለት ነው የሚሆን። አላህ ተባረከ ወተዓላ ፈኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ብሏል። ዒባዲ ሁሉንም ነው የሚያካትት። ባሮቼ ስለኔ ከጠየቁ እኔ ቅርብ ነኝ፣ የለማኝን ልመና እቀበላለሁ፣ እሰማለሁ፣ ብቻ በእኔ ይመኑ፣ መልስም እንደምሰጣቸው እርግጠኛ ይሁኑ እንጂ ብሏል። አላህ አስተርጓሚ አይፈልግም። ማማለጃው ኢማን፣ በአላህ ማመን። በአላህ ያመነ በሙሉ የሰማይ በር ለሱ ክፍት ነው። ወንጀለኛ ነኝ ካልክ የተውበት በር ላንተ ክፍት ነው። እኔ ወንጀለኛ ነኝ፣ ኢማኔ ደካማ ነው፣ ብዙ ጥፋት አጥፍቻለሁ፣ ስለዚህ በወልዮች በሷሊሖች በኩል ሄጄ አላህን ልለምነው ማለት መንገዱን ማርዘም፣ በሩን ማዘጋት ነው። በአንድ የቁርአን አንቀጽ በአንድ የነቢ ሐዲስ እንኳ በወልዮች ይሆንብህ በሷሊሖች ይሆንብህ ብላችሁ ጠይቁኛል። በራህመትህ ይሆንብህ፣ በእዝነትህ ይሆንብህ፣ በመሃሪነት ይሆንብህ፣ በቻይነት ይሆንብህ በሉኝ ነው የሚለው ቁርአኑ ሐዲስ። ይሄን ትቶ ደካማ የሆኑ መክሉቆችን እንደኛ የተፈጠሩ እንደኛ የሚበሉ የሚጠጡ አጀራቸው ደርሶ የሞቱ የሚሞቱ በወልይነት በከራማ በተወሱል ስም በሰዎችና በአላህ መሃል ማስገባት አግባብ አይደለም። መንገዱን ማራዘም፣ ቀብራቸው ጋር ሄዶ አላህን መማዘን፣ ለቀብራቸው ማረድ፣ እዛ ጋር ሄዶ ጠዋፍ ማድረግ፣ ሲሙሉ በስማቸው መማል፣ ሲጨነቁ ሲቸገሩ ድረሱልኝ እጄን ያዙኝ ማለት እመትን አለማጥራት፣ ራስን መበደል። አላህ በኢማን ከፍ አድርጎናል። የከፍታው ደረጃ ይበላለት በአላህ ያመነ በሙሉ አላህ ከፍ አድርጎት ወደ እሱ ቅርብ አድርጎት የትም ሆነን ብንጠራው ምንም ሳይገድበን ከወንጀል በስተቀር አቤት ይላል፣ ይሰማል። አላህ በኢማን ከፍ አድርጎን ሳለ ራሳችንን ከሚገባው በላይ ዝቅ አድርገን እኔ ንጹህ አይደለሁም የአላህ ማለት አልችልም፣ የሰማዩን በር ማስከፈት አልችልም በወልዮች ለጠየቀው ማለት ቅድም ለተባለው አላህን ጨካኝ ነህ፣ አታዝንልኝም፣ ለኔ አታውቁም እኔን ችግር፣ ወልዮች ናቸው የሚያውቁት፣ እነሱን ልክብሃለሁ ማለት። ነብዩ ሰለላሁ ዐለይሂ ወሰለም አንተን ወደ አላህ ሽምግልና እንልክሃለን፣ አላህንም ወደ አንተ ሽምግልና እንልከዋለን፣ ሰፈራችን ላይ አንድ ሙናፊቅ አስቸግሮናል፣ እንዲወገድልን እንፈልጋለን አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም ፊታቸው ተለዋወጡ። አላህ ከዚህ የላቀ ነው። አላህ ተባረከ ወተዓላ ከዚህ የላቀ ነው። አላህን ልናውቀው፣ ልናልቀው፣ ልናከብረው፣ ሐቁን ልንጠብቅለት ይገባል። ለወልዮች ለሷሊሖች ሐቃቸውን እንሰጣለን፣ መውደድ፣ ማክበር፣ በዒባዳ ከነሱ ጋር መመሳሰል። የአላህን ሐቅ ግን ለነሱ አሳልፎ መስጠት፣ በስማቸው መማል፣ ጠብቁኝ፣ ከጭንቅ አውጡኝ፣ ልጅ ስጡኝ፣ ዝናብ አጥርጉልኝ ማለት ይሄ ሽርክና ወደ ሽርክ የሚወስድ መንገድ ነው። አላህን መርሳት፣ አላህን ተባረከ ወተዓላ መርሳት ረሕመቱን ለሁሉም ባለበት እንደሚያደርስ ነግሮናል። በተለይ እድሜያቸው ከፍ ያለ ወላጆች አያቶች ተውሂድ ሳይደርሳቸው መጀመሪያ ባደረሰቻቸው ጭላንጭል እምነት መሰረት ነቢዮችን፣ ሷሊሖችን፣ ደጋግሎችን በሀገራችን ይሁን በሌላው የዓለማችን ክፍል ለእስላም የሚችሉትን ያበረከቱ መሻይኾችን በጭንቅ ሰዓት የሚጣሩበት ሲያማቸው ድረሱልኝ ያዙኝ የሚሉ ብዙዎች ናቸው። አዲሱ ትውልድ ራሱን ከሽርክ ቢያርቅም ሽርክን ቢጠየፍም ስለተረዳው አያትህ አባትህ ስለ ሽርክ ያለው አመለካከት ምን ይመስላል? እነሱ ራሳቸውን የበደሉ ዝም ማለት ራስንም እነሱንም መበደል። ላኢላሃ ኢለላህ ማለት ምን ማለት ነው? ትርጉሙን አያውቁም ብዙዎች። ሶላት እየሰገዱ ነቢይን እየወደዱ ጾም እየጾሙ ዚክር ዱዓ እያደረጉ ነገር ግን ከዚህ ከሽርክ አንጻር የአላህን ሐቅ ለመክሉቆች አሳልፎ ከመስጠት አንጻር ብዙ ክፍተት ያለባቸው ወላጆች አያቶች አሉ። ለእነሱ ቀስ ብሎ ተውሂድን ማስረዳት ያስፈልጋል። መስገዱ፣ መጾሙ፣ ሰደቃ መስጠቱ፣ በቀን 1000 ጊዜ 10000 ጊዜ ሱብሓነላህ አልሐምዱሊላህ ማለቱ አይጠቅምም። ሽርክ ካለ ሷሊሖችን ደጋጎችን መውደዱ ብቻውን አይበቃም። ውዴታው አላህ በፈቀደው መልኩ መሆን አለበት። ከአላህ ውጭ ያለን አካል የሚያመልኩም አማልክቶቻቸውን እንደሚወዱ አላህ ነግሮናል። ነገር ግን ወለዚነ አመኑ አሸዱ ሑበን ሊላህ፣ ትክክለኛ አማኞች ከማንም በላይ አላህን ይወዳሉ፣ ሐቅን ይወዳሉ። ይሄ ሐቅ ነው ብሎ ማሰባቸው ብቻ በቂ አይደለም። ሐቁ ሐቅ መሆኑ በቁርአን መረጋገጥ አለ። የበደል አይነቶች አንዱ የነቢዩን ሱና መተው። አላህ ተባረከ ወተዓላ ነቢ ሙሐመድን አርአያ አድርጎ ልኮልናል። በሁሉም ነገር እንድንከተላቸው አዞናል። ወኢን ቱጢዑሁ ተህተዱ፣ ሙሐመድን ከተከተላችሁ ከታዘዛችሁት ትቃናላችሁ።
ቀጥተኛውን መንገድ ትጨብጣላችሁ ብሏል። እናንተ አማኞች ሆይ አጢዑ አላህ ወአጢዑ ረሱል አላህና መልእክተኛውን ታዘዙ ተብለናል። ስንበላ፣ ስንጠጣ፣ ስንለብስ፣ ስንተኛ፣ ስንነሳ፣ ስናገባ፣ ስንፈታ፣ ሰርግ ላይ፣ ደስታ ላይ፣ ሐዘን ላይ ነብዩ ያስቀመጡት ሱና አለ። በሁሉም የህይወት መስክ ላይ የእሳቸውን ሱና መከተል እየቻሉ ሌላ አዳዲስ ፈጠራዎችን መከተል ራስን መበደል። ብዙ ሱናዎችን እየተዉ ነብዩ አድርጉት ብለው ያዘዙትን ሱና ዑለሞች ሱናነቱ ላይ የተስማሙበትን ሱና እየተዉ አዳዲስ ፈጠራዎችን ለመስራት መጓጓት፣ መሽቀዳደም ራስን መበደል። ሸይጣን ብዙ ነገሮችን ለሰዎች ያስውባል። ባጥሉን፣ ስህተቱን፣ አኺራ ላይ ማይጠቅመውን ጥሩ አድርጎ ያሳያል። ጥሩን ደግሞ ናቅ ዝቅ አድርጎ ያሳያልና ራስን ከመበደል ለመራቅ የረሱሉን ሰለላሁ ዐለይሂ ወሰለም ሱና ማወቅ መተግበር ያስፈልጋል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ من الآيات والذكر الحكيم أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم. أستغفر الله. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد የሰው ልጅ ራሱን ከሚበድልባቸው የበደል አይነቶች አንዱ አላህ ግዴታ ያደረጋቸው ነገሮችን መተው። ኢነላህ ፈረደ ፈራኢዳ ፈላ ቱضይዑሃ አላህ የተለያዩ ግዴታዎችን እናንተ ላይ ጥሏል፣ ግዴታ አድርጓል። ፈላ ቱضይዑሃ አትተዋቸው፣ ቸላ አትበሏቸው። ወሐደ ሑዱደን ፈላ ተዕተዱሃ ድንበሮችንም አስቀምጧል፣ ከድንበሩ አትለፉ። ግዴታውን ፈጽሙ፣ ሐላሉን እንደ ሐላል ተጠቀሙ፣ ሱናውን እንደ ሱና ተግብሩ። ከዚህ አልፋችሁ ግን ከድንበር ከእስላም አጥር አትውጡ። ወሐረመ አሽያ የተወሰኑ ነገሮችን ደግሞ ያውም ጥቂት የሆኑ ሐራም አድርጓል። ራቋቸው፣ ተጠንቀቋቸው፣ አትዳፈሯቸው ብላ በዚህ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ኢነላህ ፈረደ ፈራኢድ ብላ የተለያዩ አላህ ግዴታ ያደረጋቸው ነገሮች አሉ። እነዚህ ግዴታዎችን በአግባቡ በታዘዝነው መሰረት በጊዜው አለመፈጸም ራስን መበደል፣ ሶላትን መተው ራስን መበደል፣ ከወቅቱ ማሳለፍ ራስን መበደል። ጤነኛ የሆነ ሰው አዳን እየሰማ መስጂድ ሄዶ መስገድ እየቻለ መስጂድ ሄዶ አለመስገድ ራስን መበደል። ዘካን በአግባቡ አለማውጣት፣ መቀነስ፣ ጊዜውን ማሳለፍ፣ አላህን ለመሸወድ ለማታለል መሞከር ራስን መበደል። ጾምን በአግባቡ አለመጾም፣ ሳይገደዱ ዑዝር ሳይኖር ረመዳን ላይ ማፍጠር፣ በበቂ ምክንያቱም ካቢያ ፈጥሩ በጊዜ ቀዷ ማውጣት እየቻሉ ቀዷ ሳያወጡ ቀጣይ ረመዳን እስኪገባ ማቆየት ራስን መበደል። ሐጅ ወጅቦ ሳለ አቅም እያለ ጤና እያለ ሐጅን በጊዜው በአግባቡ አለማድረግ ራስን መበደል። የተበደሩትን አለመመለስ ራስን መበደል። ወሀከዛ ለተገሉ አላህ ተባረከ ወተዓላ የከለከለንን ነገር አለመከልከል አለመታቀብ ሌላኛው የበደል አይነት። አላህ ተባረከ ወተዓላ ውሸትን ከልክሏል፣ ሐሜትን ከልክሏል፣ በውሸት መመስከርን ከልክሏል፣ ማጭበርበርን ማታለልን ከልክሏል፣ ወሬ ያዋሰዱ ሰውን ማጣላትን ከልክሏል፣ ስርቆትን፣ ማታለል፣ ማጭበርበርን፣ መስረቅን፣ መዝረፍን፣ አላዋቂ ሞኝ የሆነን ሰው አታሎ ሐቁን መውሰድን እርም አድርጓል። ሁሉንም የሰው ልጅ መበለምን መበደልን ሐራም ከማድረጉ ጋር ዘመዶችን፣ አቅመ ደካሞችን፣ ከፍ ያለ ሐቅ ያላቸው ወላጆችን፣ ልጆችን፣ የትዳር አጋርን፣ ጎረቤትን መበደልን ሸሪዓችን ከልክሏል። የሰው ልጆችን ስም ማጥፋት፣ ክብራቸውን መንካት፣ የሌለባቸውን መለጠፍ፣ ያልሰረቀን ሰርቋል ማለት፣ ያላመነዘረን አመንዛሪ ነው ማለት ከከባድ በደሎች ግፎች መሃል አንዱ። የቂያም ቀን ባዶ እንዲቀሩ የለፉበትን የሶላቱን፣ የጾሙን፣ የዘካውን አጅር እንዲያጡ የሚያደርግ ተግባር ነው። ባለንበት ዘመን በየቀኑ ማለት በሚቻልበት ደረጃ እየተፈጸሙ ካሉ በደሎች አንዱ መካካድ ነው። ወንድም ወንድሙን የሚክድበት ዘመን ላይ ደርሰናል። ቸግሮኛል ብር አበድረኝ ብሎ ተቸግሮ አላስችል ብሎት ያበደረውን ከወራት በኋላ የሚክድበት፣ አልችልም ለጊዜው ብሎ የራሱን ሕይወት እያደራጀ እያመቻቸ ወገኑን የሚጎዳበት፣ በውሸት መልሼልሃለሁ ብሎ የሚያስመሰክርበት፣
በጋራ ሲሰሩ ቆይተው አብረው ማደግ ሲገባቸው አንዱ ሌላኛውን እየጎዳ ሐቁን እየነካ ለራሱ ብቻ የሚያደርግበት፣ ሚስት ባሏን የምትበደልበት፣ ባል ሚስቱን የሚበደልበት፣ ወላጆች ልጆቻቸው የሚበደሉበት ዘመን ላይ ደርሰን በምንም መልኩ በየትኛውም ሐል ላይ የሰው ልጅ ወንድሙ ላይ ግፍ ሊፈጽም አይገባውም። ያደረገ እንደሆነ በግፍ ከጎዳው ወገኑ ይልቅ የሚጎዳው ራሱ ነው፣ በዱንያም በአኺራ። الظلم عاقبته وخيمة بدل كافيرا بتزدهم مدفو وغان يسكفلا الله زما يمتاغسال እንጂ تقي دعوة المظلوم يتبدى الدعاء تنقق على النبي صلى الله عليه وسلم በተበዳይ ዱዓና በአላህ መካከል መጋረጃ የለም ማለት ነው። ካፍርም ካለ በአላህ ማያምን ሰው ካለ ከተበደለ ማንኛውም ሰው በሱና በአላህ መሃል መጋረጃ የለም። ስለዚህ የተበዳይን ዱዓ ተጠንቀቃል። ለአንሱረነኪ ወለው ባዕደ ሒን ይላል አላህ ብሏል ነቢ ሰለላሁ ዐለይሂ ወሰለም። የተበዳይን ድምፅ አላህ ከጊዜ በኋላም ቢሆን እረዳሻለሁ እበቀልልሻለሁ ይላል ተብሏል። እየበደልክ እያስቸገርክ እየቀማህ እያጭበረበርክ ስንቱን እያስለቀስክ በሰላም ሁሌ የተኛህ ምትኖር አይመስልህ። እየበላህ እየጠጣህ እየሳቅህ ምትኖር አይመስልህ። አንድ ቀን አላህ ይበቀላል፣ ይይዛል እጅህን አካልህን። በሐራም የተበሰብከውን በማታውቀው መንገድ ይወስደዋል። ሜዳ ወድቀህ ለመለመን ሁሉ ልደርስ ትችላለህ። አድርጓልም አላህ ተባረከ ወተዓላ። ስንትና ስንት ግፈኞች በዳዮች ያለ አግባብ ሰው ያስለቀሱ አላህን ያስቆጡ የሰበሰቡት ሀብት በማያውቁት መንገድ ተኖ ጠፍቷል። በጥጋባቸው ዘመን ያስቸገሯቸው የረገጧቸው አልፈዋል። ለነገ ብለው አላስቀሩም፣ ጠግበዋል። አክተሩ ፊሃ አልፈሳድ ማንም እኔን ሊያስቆም አይችልም ሲሉ የነበሩ በይነ ዐሽየቲን ወዱሓሃ ቆመዋል፣ ተዋርደዋል። ከዚህ በደል ከአኼራ በዚህ ዱንያ ላይም ዋጋ ያስከፍላልና ሁሉንም አይነት በደል ልንፈራው ልንጠነቀቀው ይገባናል። ነቢያችን ሰለላሁ ዐለይሂ ወሰለም ወላሂ ላ ያእኹዝ አሐዱን ሚንኩም ሸይአን ቢገይሪ ሐቂሂ ኢላ ለቂየ አላህ የሕሚሉሁ የውመል ቂያማ ብለዋል። ቡኻሪና ሙስሊም የዘገቡት ሐዲስ። በአላህ ይሁንብኝ አሉ ማሉ ነቢዩ ሰለላሁ ዐለይሂ ወሰለም። መሐላን አታብዙ ብለዋል። ነገር ግን አንዳንዴ የመልእክቱን ክብደት ለማሳየት ይምሉ ነው። ወላሂ ብለው ከእናንተ ውስጥ ማናችሁም አንድን ንብረት ያለ አግባብ አይወስድም የቂያም ቀን ተሸክሞት አላህ ፊት ቢቆም እንጂ ያለ ግመል የሰረቀ ግመሉን ተሸክሞት አላህ ፊት ይቆማል። ከብት የሰረቀ ከብቱን ተሸክሞት አላህ ፊት ይቆማል። በግና ፍየል የሰረቀም በግና ፍየሉን ተሸክሞት አላህ ፊት ይቆማል። ሁሉም እየጮኸዋል። በጉም ግመሉ በሬውም እየጮኸ አላህ ፊት ይቆማል። ሌላውም በዚህ ላይ ነው ቅያስ የሚደረገው። የሰውን ብር የሰረቀ የሰውን ልብስ የሰረቀ የሰውን ዶክመንት ሰነድ የሰረቀ ወንድሙን ለመጉዳት የሞከረ አኼራ ላይ እጅ ከፍንጅ ተይዞ አላህ ፊት ይቆማል። የሥራውን ይሰጣው ነው። ሙእሚን የሆነ በሙሉ ቡልምን በደልን ሊፈራ ሊጠነቀቅ ይገባዋል። ከዱንያ በትንሹ ሊብቃቃ፣ በንግግሩ እውነተኛ ሊሆን፣ ቃሉን ሊያከብር፣ በንግግሩ በተግባሩ በእርምጃው ባስተሳሰቡ አላህን ሊፈራ ይገባዋል። ሙስልምነት ማለትም ይሄ እጅግርን ለአላህ መስጠት ማለት ሙስልም በምላሱ በእጁ ሰውን አዳማ ያደርግ ማያስቸግር ነው በላ በምላሱ ያመነ በልቡ ያላመነ የሙስሊሞችን ነውር አትከታተሉ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አታስቸግር ማለት ነው። አዛ አታድርግ፣ አታሸመቅ፣ አታሳቅቅ ማለታቸው። ፊት ለፊቱ ቂያማ እንዳለበት የሚያውቅ ሰው በየትኛውም ጊዜ አላህን ተባረከ ወተዓላ ያስቆጣም፣ በደል አይፈጽምም። በተለይ በተከበሩ 4 ወሮች በተከበረው በረመዳን ወር መስጂድ ውስጥ መካ መዲና ላይ ይበልጠኛ ላይ ሐቅ ካላቸው ሰዎች ጋር بدلنا بزنسا لنتنكك يتقبعنا ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم اعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين
اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين. اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين. اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين. اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم إنا نعوذ بك أن نضل أو نضل أو نذل أو نزل أو نظلم أو نظلم أو نجهل أو يجهل علينا. اللهم اغفر لنا وارحمنا وتجاوز عنا. آمين والحمد لله رب العالمين.